ኪታብ ጠበቃት አልከቢር ይሄ በጣም ታዋቂ የሆነ መጽሐፍ ነው። በነገራችን ላይ መጽሐፉም አለ፣ አሁንም መክፈት እችላለሁ አለኝ። ኪታብ ጠበቃት አልከቢር በደንብ ይሁላችሁ ሙስሊም ወገኖች። ሁል ጊዜ ስለ አይሻ ሲነሳ እሷ እኮ ደስተኛ ነበረች፣ እሷ እኮ በጣም በቃ ወደ ማስረጃ ወገን ደግመሽ እንዳጋቢብኝ ማወራውን ከነ ማስረጃ ነው ማወራው። እንዳጋቢብኝ ሌላ ነገር ሳትቀው ሁል ጊዜ የሚሉት ይሄንን ነው። አሁን ይሄንን ድምጥ ማጡን የሚያጠፋ ማስረጃ ነው ማሳያችሁ። ምን ይሰማት ነበር አይሻ? አይሻ ምን ይሰማት ነበር? በግልጽ ኢብን ሳድ ተርኮታል። በጣም ታማኝ የሆነ ጸሐፊ ነው ኢብን ሳድ። ኪታብ ጠበቃት ደግሞ በጣም ትልቅ የእስልምና መጽሐፍ ነው። ምን ብሎ ነው የተረከው? ምን ትል ነበር አይሻ? I wish that when I die I could be something discarded and forgotten. ምን አለ ባልተፈጠርኩኝ በሞትኩ ጊዜ ደግሞ ምንም በተረሳው ሞቼ እንደው በተረሳው ትል ነበረ። ቆይ ተረጋጊ፣ ቆይ እንዳትገቢብኝ፣ ቆይ ሚዩት። አዎ እንዴ መልስ እስክሰጥ ሚዩት አድርጊ፣ አታውሪ። ለምን ትፈሪዋለሽ እንዴ? ተው እንጂ ሙስሊም ወገኖቻችን። አሁን ምን ሲባል ነው ይሄን ትል የነበረው የሚለውን ላሳያችሁ ወገኖቼ። እቺ ምርጥ ቦምብ ነች፣ እንዳረሷት። ይመጣና ኢብን አባስ ምን ይላታል ለሷ? እንግዲህ አሁንማ ደስ ይበልሽ አይሻ። እድሜዋ ገፍቶ እያለ ነው የሚመጣው እሷ ጋር ይሄን ያላት ማለት ነው። እንግዲህማ ደስ ይበልሽ አይሻ፣ ወደ መሐመድ ልትሄጂ ነው። የመሐመድ የጀነት ሚስቱ እንደሆንሽ ራሱ ተናግሯል። ደስ ይበልሽ ልትሄጂ ነው ወደሱ አላት። አይሻ ግን ምን አለችው? ምን አለ እንደ ዛፍ ሆኜ በተፈጠርኩኝ፣ ጭራሹኑ በተረሳው፣ ሳልፈጠር በቀረው የሆነ ድንጋይ ወይ ዛፍ አድርጎ አላህ በፈጠረኝ። ቆይ ተረጋጊ። ባልተፈጠርኩኝ ወይ ዛፍ ወይ ድንጋይ ሆኜ በቀረው ሰው ሆኜ ባልተፈጠርኩኝ አለች። አስቡት። ቆይ ተረጋጊ፣ ሚዩት አድርጊና መልሴን ልመልስበት እንዴ። ተይ እንጂ እንደ እህታችን እንዴ ይሄን የመሰለ ማስረጃ አምጥቼም አረብሽኝ። አሁን ቆይ ተረጋጊ፣ እንዳትገቢብኝ። ይኸውላችሁ ቅዱስ ጳውሎስን አስታውሱት፣ በረከቱ ይደርብንና ምን ያለ ሩጫዬን ጨርሻለሁ አይደል ያለው? ተጋድሎን ፈጽሟል። ከዛስ ምን አለ? ወደ ክርስቶስ ወደ አምላኬ ልሄድ እናፍቃለሁ አለ። አያችሁ፣ ገነት ይናፈቃል። የገነት ውስጥ ደግሞ ይኸውላችሁ፣ ቆይ እህታችን ቅዱስ ጳውሎስ ገነትን እናፍቃለሁ አለ። አያችሁ፣ ልሄድ እናፍቃለሁ አለ። ወደ እስልምናው ስንሄድ መሐመድ ደግሞ አይሻ ደግሞ መሐመድ ጋር ልትሄጂ ነው እየተባለች ምን ትል ነበረ? ምን አለ ሞቼ በቀረው እንትን ባልተፈጠሩ ዛፍ ወይ ድንጋይ ሆኜ በቃ ይሄን ያህል እስክትሳቀቅ ድረስ ይሄን ያህል ልቦኗ 60 ዓመት አካባቢ ላይ ነው የምትለው። በነገራችን ላይ ደሆል አመቷን መሐመድ ከነበረበት የራሷን እድሜ ካወቀች ጀምሮ ይሄን ትናገር ነበር አይሻ። ይሄው ቁልጭ አርጎ ኢብን ሳድ አስቀምጦታል። በህይወት ዘመኗ ሁሉ የምትናገረው ምንድነው? አይሻ ምን አለ ድንጋይ ሆኜ በቀረው፣ ምን አለ ዛፍ ሆኜ በቀረው በተፈጠርኩና የማስብ ሰው ባልሆንኩ፣ ምን አለ ባልተፈጠርኩ እያለች ስታማርር ከቤት እንኳን ሳትወጣ እድፍ ለብሳ ምን ለብሳ ነው የኖረችው? በጸጸት በቁጭት አይምሯን ስትረስ አድርጓት ማለት ነው። እና ግልጽ በሆነ እኔ በጣም ነው የምታሳዝነኝ አይሻ። ግልጽ በሆነ ሁኔታ መሐመድ ጋር ልትሄጂ ነው ስትባል ምን አለ ድንጋይ ሆኜ በቀረው፣ ምን አለ ዛፍ ሆኜ በቀረው ትል ነበረ። በዚህ ደረጃ ነው የአይሻ ስሜት የነበረው። ኡስታዞቻችሁ ቀሚስ ስር ተደብቀው ሸሹ እንጂ ከ10 ምናምን ነጥብ አንዷ ነጥብ እቺ ነበረች። ኡስታዞቻችሁ ቀሚስ ስር ተደብቀው ቀሩ። አሁንም ጥሯቸው ይምጡና ይወያዩ።
ነው።